አርዕስተ ዜና የኢትዮጵያ መንግስት ኤርትራ ታጣቂ ቡድኖችን ትደግፋለች እንዲሁም ወደ ትግራይ ክልል ሰርጎ ገቦችን ታስገባለች በሚል መክሰሱን ተከትሎ በሁለቱ ሀገራት ድንበር አካባቢ ያለው ውጥረት እያየለ መምጣቱ ተዘገበ። ራሱን የተከዜ ዘብ ያለው ታጣቂ የፋኖ ኃይሎች ውጊያ ከፈቱብኝ ሲል ከሰሰ። በአምነስቲ ኢንተርናሽናል የተረጋገጠው የሸኔ ታጣቂዎች ጭካኔና ሌሎች ዝርዝር መረጃዎች አሉኝ። ሰላም ጤና ይስጥልኝ አድማጭ ተከታታዮች፣ የካቲት 28 ቀን 2018 ዓ.ም የዕለቱን አዳዲስ መረጃዎች ይዤላችሁ መጥቻለሁ። ወደ ዝርዝር መረጃው እንለፍ። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋበዝኳችሁ። ትግላችን ራስን የመሆን ፍትሐዊና ህጋዊ ትግል ነው። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ወልቃይት ወረዳ የመምረጥና የመምረጥ መብት ህገ መንግስታዊ መብታችን ነው በሚል መሪ መልእክት የፌዴሬሽን ምክር ቤትና የምርጫ ቦርድ ውሳኔ የሚደግፍ ሰላማዊ ሰልፍ እየተካሄደ ነው። ሰልፈኞቹ የመምረጥና የመምረጥ መብት ህገ መንግስታዊ መብታችን ነው፣ የፌዴሬሽን ምክር ቤት በህዝብ ተወካዮች ምክር ቤት ውክልና እንዲኖረን መወሰኑን እያመሰገንን በአማራ ክልል ምክር ቤት ውክልና እንዲኖረን እንጠይቃለን። ትግላችን ራስን የመሆን ፍትሐዊና ህጋዊ ትግል ነው ብለዋል። ከወልቃይት ጠገዴ ሰቲት ሁመራ ዞን ኮሚኒኬሽን የተገኘው መረጃ እንደሚያመላክተው የሀገር መከላከያ ሰራዊት የኢትዮጵያችን የህልውና ዘብ ነው፣ አማራንን እንጂ አማራ እንሁን አላልንም፣ እምቢ ለዳግም ባርነት፣ በደም የተከበረው አማራ ማንነታችን በህግና በላባችን ይጽናልን የሚሉና ሌሎች መልእክቶችንም አስተላልፈዋል። በአምነስቲ ኢንተርናሽናል የተጋለጠው የሸኔ ጭካኔ። አምነስቲ ኢንተርናሽናል በወጣው መግለጫ በሸኔ ታጣቂዎች የሚፈጸመው አስከፊ ግፍ በኦሮሚያ ክልል ለሚገኙ ንጹሃን ዜጎች ዋነኛ የስጋት ምንጭ መሆኑን አረጋግጧል። ሪፖርቱ በተለይም ቡድኑ በሴቶችና በልጃገረዶች ላይ የሚፈጽመውን አስገድዶ መድፈርና የጾታ ባርነት እንደ ጦር መሳሪያ እንደሚጠቀምበትም በዝርዝር አስፍሯል። የሸኔ ታጣቂዎች ሰላማዊ ሰዎችን ከመኖሪያ ቀያቸው ለማፈናቀልና ፍርሃትን ለመንዛት ሲሉ በቡድን የመድፈርና አካላዊ ጥቃት የመፈጸም የሰብአዊ ድርጊቶችን በስፋት እያከናወኑ መሆኑን የአይን እማኞችን ጠቅሶ ገልጿል። በተጨማሪም ሪፖርቱ በሸኔ የሚፈጸሙ የጅምላ ጭፍጨፋዎችንና አስገዳጅ እገታዎችን በጥብቅም አውግዟል። ታጣቂ ቡድኑ በተለያዩ የኦሮሚያ አካባቢዎች በመንገድ ላይ የሚጓዙ ንጹሃንና የዩኒቨርሲቲ ተማሪዎችን ለገንዘብ ማስገደጃነት በጅምላ የማገት ተግባር ላይም ተሰማርቷል። የሸኔ ታጣቂዎች በገበሬዎችና በሰራተኞች ላይ የሚያደርሱትን ግድያና የንብረት ዝርፊያ ማህበረሰቡን ለከፋ ችግር መዳረጉን የገለጸው አምነስቲ እነዚህ ድርጊቶች የጦር ወንጀል ሊባሉ የሚችሉ ከባድ ሰብአዊ መብት ጥሰት መሆናቸውንም አጽንኦት ሰጥቷል። በመጨረሻም አምነስቲ ኢንተርናሽናል በሸኔ የሚፈጸሙ እነዚህ ግፎች አስቸኳይ እንዲቆሙና የዓለም አቀፍ ማህበረሰቡ ጉዳዩን በትኩረት እንዲከታተለው ጥሪ አቅርቧል። የሸኔ ታጣቂዎች የሚፈጸሙት ዘፈቀደ ግድያና አረመኔያዊ ድርጊት በክልሉ ያለውን ሰላም እያደፈረሰ መሆኑንም ሪፖርቱ ገልጿል። ራሱን የተከዜ ዘብ ያለው ታጣቂ የፋኖ ኃይሎች ውጊያ ከፈቱብኝ ሲል ከሰሰ። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ በኮሎኔል ደመቀ ዘውዱ የሚመራውና በህገ መንግስቱ ይደገፋል ተብሎ የሚወራለት ራሱን የተከዜ ዘብ ብሎ የሚጠራው ታጣቂ ቡድን በዛሬው ዕለት በወልቃይት ሁመራ ዞን የፋኖ ታጣቂዎች ውጊያ ከፍተውብኛል ሲል ገለጸ። በዞኑ ቤተ ሞሎ በተባለ ስፍራ አቅራቢያ በምትገኘው ጉድጓድ ቀበሌ ላይ ከፍተኛ ውጊያ መደረጉንም መረጃዎች እየወጡ ነው። አንድ አፍታ ሚዲያ ከፍተኛ አካባቢው አመራርና ነዋሪዎች አረጋግጦልኛል ሲልም ዘገባውን በሰበር ዜና አጋርቷል። ውጊያውንም የከፈቱት ሰፈር መለስ በተባለ ግለሰብ የሚመራ የፋኖ ክንፍ ነው ያሉ ሲሆን በተከዜ ዘብ ታጣቂዎች ላይ የከፈተው ጥቃት ድንገተኛ እንደሆነም ከአካባቢው የተገኘ መረጃ ተረጋግጧል። በዚህ ውጊያ ከፍተኛ ቁሳዊና ሰብአዊ ኪሳራ እንደደረሰም ጨምረዋል። በዚህ ውጊያ 8 የሚደርሱ የፋኖ አባላት እንደተገደሉና 4 የሚሆኑ የተከዜ ዘብ አባላት ደግሞ እንደቆሰሉና እንደሞቱም አንድ አፍታ ሚዲያ ከታማኝ ምንጮች አግኝቼዋለሁ ባለው መረጃ አስፍሮታል። ወደ ሌላኛው መረጃችን ስናልፍ የኢትዮጵያ መንግስት ኤርትራ ታጣቂ ቡድኖችን ትደግፋለች እንዲሁም ወደ ትግራይ ክልል ሰርጎ ገቦችን ታስገባለች በሚል መክሰሱን ተከትሎ በሁለቱ ሀገራት ድንበር አካባቢ ያለው ውጥረት እያየለ መምጣቱም ተዘግቧል። ቢያንስ 600 ሺህ ሰዎችን ለህልፈት ከዳረገው ከ2020 እስከ 2022 የትግራይ ጦርነት በኋላ ያልተፈቱ ጉዳዮች የአፍሪካ ቀንድን ዳግም ወደ ግጭት እንዳይከቱ ስጋት ፈጥሯል። ዘአፍሪካ ሪፖርት የአካባቢው ነዋሪዎችና ማንነታቸው ያልተገለጸ ወታደራዊ ምንጮች ጠቅሶ ዛሬ እንደዘገበው የኤርትራ ወታደሮች በተለያዩ አቅጣጫዎች ድንበር ጥሰው ወደ ትግራይ በመግባት እስከ መቀሌ፣ አዲግራትና ዛላምበሳ ድረስ መድረሳቸውም ተጠቁሟል። በተጨማሪም በሱዳን የድንበር ከተማ ሐምዳይት በኩል ሰርጎ የመግባት እንቅስቃሴ እንዳለና የኤርትራ ወታደሮች የኢትዮጵያ የጦር ደንብ ልብስ በመልበስ ጭምር በስውር እንደሚንቀሳቀሱ ወታደራዊ ምንጮች አጋልጠዋል። ይህ ሁኔታ በአዲስ አበባና በአስመራ መካከል ያለውን የዲፕሎማሲያዊ ፍጥጫም አበብሶታል። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የካቲት 7 በጻፉ ደብዳቤ ኤርትራ በኢትዮጵያ ውስጥ ለሚንቀሳቀሱ ታጣቂ ቡድኖች ድጋፍ ታደርጋለች በማለት የከሰሱ ሲሆን የኤርትራ ጦር ከኢትዮጵያ ግዛት እንዲወጣም ጠይቀዋል። አክለውም የኤርትራ ድርጊት ትንኮሳዎች ብቻ ሳይሆን ግልጽ የጥቃት እርምጃ ነው ሲሉም ኮንነውታል።
በአንጻሩ የኤርትራ መንግስት ይህንን ውንጀላ በጥብቅም አስተባብሏል። የኤርትራ ማስታወቂያ ሚኒስትር የካቲት 9 ባወጣው መግለጫ ክሱ ፈጽሞ የሐሰትና የፈጠራ መሆኑንም ገልጾ ከ2 ዓመት በላይ በኤርትራ ላይ ሲካሄድ የቆየውን የጥላቻ ዘመቻ አካል ነው ብሎታል። መንግስታቸው ትርጉም የለሽ ለሆነ ትርክ ምንም አይነት ፍላጎት እንደሌለውም አጽንኦት ሰጥቷል። ምንም እንኳ ኤርትራ ክሱን ብታስተባብልም በኢትዮጵያ በኩል ወደ ሰሜን ግንባር ከፍተኛ የጦር ኃይልና ወታደራዊ ትጥቅ እየተንቀሳቀሰ መሆኑን የአካባቢው ነዋሪዎች መመስከራቸውን የፈረንሳይ ዜና ወኪልም ዘግቧል። ይህ የጸጥታ ውጥረት እየተካሄደ ያለው በትግራይ ውስጥ ካለው የውስጥ የስልጣን ሽኩቻ ጋር ተዳምሮ ነው። ከጦርነቱ በፊት ክልሉን ያስተዳድር የነበረው ህወሓት በፕሪቶሪያው የሰላም ስምምነት መሰረት ከተቋቋመው የትግራይ ጊዜያዊ አስተዳደር ጋር የፖለቲካ ሰጠጋ ውስጥ አገባ ውስጥ ገብቷል። የዓለም አቀፉ ቀውስ ጊዜ አጥኚ ቡድን ክራይሲስ ግሩፕ መረጃ እንደሚያሳየው የትግራይ ኃይሎች ጥር 26 ወደ አከራካሪው የሰሜን ምዕራብ ትግራይ ጸለምት አካባቢ በመግባት ከፌዴራሎች ጋርና ከአማራ ክልል ታጣቂዎች ጋር ተጋጩ ሲሆን ከ3 ቀናት በኋላ ጥር 29 ወደ ደቡባዊ የራያ አካባቢ ኮረምና አላማጣም አቅንተዋል። የፌዴራል መንግስት ለዚህ እንቅስቃሴ የጸጥታ እርምጃ የወሰደ ሲሆን አብዛኛው የአሁኑ አለመረጋጋት የሚመነጨው በሁለቱ ዓመታት የእርስ በርስ ጦርነት ወቅት ከተፈጠሩና እልባት ካላገኙ የድንበር ይገባኛል ጥያቄ መሆኑም ይነገራል። ህወሓት አከራካሪ የሆኑ ግዛቶች ከአማራ አስተዳደራዊ ቁጥጥር ወጥተው ወደ ትግራይ እንዲመለሱ በተደጋጋሚ ቢጠይቅም የፌዴራል መንግስት ይህንን በቀላሉ ተግባራዊ አላደረገም። ይህ የኢትዮጵያ ውስጥና የድንበር ውጥረት በቀጠናው በሶማሊያ፣ በደቡብ ሱዳንና በሱዳን ካለው የትጥቅ ግጭት እንዲሁም ከህዳሴው ግድብ ጋር በተያያዘ ከግብጽና ሱዳን ጋር ካለው የተራዘመ አለመግባባት ጋር ተዳምሮ የአፍሪካ ቀንድን ይበልጥ አሳሳቢ ወደሆነ የጸጥታ ቀውስ ውስጥ እየከተተው ይገኛል። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣው አዳዲስ መረጃን ይመስላል። በሌሎች አዳዲስ መረጃዎች እመለሳለሁ። እስከዚያው ግን ላይክና ሼር እያደረጋችሁ እንዲሁም አዳዲስ የሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ዕለት ዕለት ትኩስ መረጃዎች እንዲደርሷችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። እስከዚያው ግን መልካም ጊዜ